ሰላም ወገንታት እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና ናችሁ ወይ? አለው አንዳንድ ሰዎች እንደዚህ ታስቁኛላችሁ። እውነት ለመናገር ጨረቆቼ፣ የኔ ፈገግታዎቼ፣ የኔ ወርቆቼ ያቸው እስኪ እንዴት እንደሚያምሩ የኔ አንድ አይነቶች። ከኔ ምን አተነው ምን ጎሎ ነው የሚለው ሙዚቃ እንደሱ እንኳን ሰው ምንድን ነው የሆነ ሌላ ሰው ሲያ ነው እንደዛ የሚባለው ግን ከኔ ምን አጦ ሌላ ሰው ያያል በሚለው ከተዘፈነ እንዴት ነው የሚሆነው? እኔ አላቅም። ያው የዘፈን እንትን የለኝም ባይዘው ወይ ማለት ነው። አልፎ አልፎ እንደዚሁ ልሰማ እችላለሁ ምናምን እንጂ አዳማጭ አይደለሁም። ለዛ አላቅም። ግን በመጀመሪያ ደረጃ የቅምጥሌ ልደት እየደረሰ ነው ጋይስ። ፕሊዝ 350 ያስገቧት፣ ብሩኬን 400 ያስገቡት እና ከዛ ለምን ሰርፕራይዝ አናደርጋቸው? እውነቴን እኮ ነው። ምን ችግር አለው? ሰብስክራይብ አሁን ሰብስክራይብ ያላደረጋችሁ ሰዎች እኮ ሰብስክራይብ ታደርጉ ይሞላ ነበር። ላይክ ለማድረግ ተንቆጥቁጣችሁ ሰብስክራይብ ለማድረግ ተንቆጥቁጣችሁ ይሆናል። አይሆንም። ስለዚህ ደስታቸውን ሙሉ ለማድረግ እንደዛ አድርጉ ማለት ነው። እንግዲህ ያው ከወዲሁ እየቀወጣችሁት ነው። ከወዲሁ ሃፒ በርዝዴ እያላችሁ ነው። እንግዲህ ቅምጥሌ ሃፒ በርዝዴ የኔ ቆንጆ፣ አንቺ የእኛ እህት ስለሆንሽ ያው የእናንተ ሁሉ ልበላችሁ ብዬ ነው። እንደውም የራሳችሁ ጉዳይ፣ እኔ ራሴን እላለሁ። ቅምጥሌ የኔ ቆንጆ፣ የኔ ውድ፣ የኔ ቅምጥል፣ የኔ ቅመም፣ የኔ ቁጥብ ሴት፣ የኔ እንቁ፣ አንቺን ስላወቅኩሽ በቃ እምኒ ማርያምን የአንቺ ወዳጅ የአንቺ እህት በመሆኔ ሁሌ ነው የምኮራው። ደስተኛ ነኝ አንቺን በማወቄ። ምክንያቱም አንቺ የምታኮሪ የምታስደስች እህት ነሽ። ምንም አይነት ነገር ቢፈጠር ምንም አይነት ነገር ቢሆን አንገት የምታስደፊ እህት አይደለሽም። በዚሁ ቀጤበት የኔ ቆንጆ። እግዚአብሔር አምላክ ይህን ልብሽን ይህንን ማንነትሽን አይቀይርብሽ። እና አታለቃቅሱ። ሁላቸውም እህቶችሽ ይወዱሻል። የምሬ ነው። በቃ በጣም ብዙ እህቶች አሉሽ። እሱን እንድታውቂ ይፈልጋለሁ። ቪዲዮ የማይሰሩ ፖስት የማያደርጉ ፒክቸር የማይጠቀሙ ምናምን ግን ሙትት ብለው የሚወዱሽ እህቶች አሉሽ። እሱን ልነግርሽ እወዳለሁ። እና ዘመንሽ የተባረከ ይሆንልሽ። የፈለግሽውን ሁሉ የምታገኝበት ከኃጢአት በስተቀር ሰላምን፣ ደስታን፣ ፍቅርን የምትላበሽበት ያሰብሽ ሁሉ የሚሳካበት ቤተሰቦችሽን፣ አገርን፣ ሁሉንም ሰው አንቺም ራስሽ የምትኮሪበትን የምታሳኪበት ዘመን ያድርግልሽ። አሜን በይ። እና መርቁ። ገና ነው ልደቱ፣ ገና ሲደርስ ነው እንትን የሚባለው። ግን በዚሁ ስለ እናንተ ሰዋራ ትዝ አለኝና ልበል ብዬ ነው ማለት ነው። እና ደግሞ የእኛ አንበሳ ብሩኬን የመሰለ ወንድም ጠልፈሽ ይዘሽ መጠሽ አኮራሽ ነው ብልሽ እግዚአብሔር ምንድነው የጀርባዬ መጋረጃ ነው ግጥሙ። ምንድን ነበር ጠፋኝ። መጋረጃዬ የወንድሜ ምናምን የሚል ግጥም ነበር ጠፋኝ እንጂ ማለት ነው። እና ብሩኬን የመሰለ ጀግና የሚያኮራ የማያሳፍር ወንድም አመጣሽ ማለት ነው። እና ይመቼ የኔ ቆንጆ። ሴት ስትባል እንደዚህ ነው። ስጠልፉ ባል ጠለፍ አይደለም የሚባለው፣ ለካ ምንድን ነው የሚባለው? በቃ ስታገቡ እንደዚህ አይነት ቆፍጠን ኮራ ቀብረር ያለ ባል አግቡ። ካልሆነ ይቅር። ቁሞ ቀር እየተባላችሁ እድሜ ልካችሁን ዝም ብላችሁ ቁማችሁ ብትቀር ነው የሚሻል። ዝም ብላችሁ ተማየውን ሰው ጋር አብራችሁ እንትን ከማለት ሲንግልነት በስንት ጣዕም። እንደ ብሩኬ አይነት ወንድ ከሆነ ግን አግቡ። እውነቴን ነው የምላችሁና ብሩኬ ጸዴ ሰው ነው። እግዚአብሔርን ልበ ንጹሕ ቀና፣ በቃ እንዴት ነው ለሚስቱ ሰላም የሆነ ለሚከተሉት ለእህቶቹ የማያሳፍር ኩራት የሆነ ልጅ ነው። እና እግዚአብሔር ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ከዘመን ዘመን እንግዲህ ቀጣይ ዓመት ሃፒ በርዝዴ ስንልሽ ቅምጥሌ ልጅ ይዘሽ ቢሆን ደስ ይለኛል። እንደ እግዚአብሔር ፍቃድ ማለት ነው። እግዚአብሔር ከፈቀደ ይሆናል። እውነቴን ነው። ልጅሽ መጀመሪያ ማሚ ሃፒ በርዝዴይ ብሎሽ ጠዋት፣ ከዛ ብሩኬ ብሎሽ፣ ከዛ ምናምን፣ ከዛ ሌላው ይቀጥላል ማለት ነው። እንደዛ ቢሆን ደስ ይለኛል እንደ እውነቱ። በመቀጠል ግን አመጣጤ እኔ ነገር ከሆነ ወሬ አልጀምር ሲጀምር ወደዛ እያልኩ ወሬ አራዝማለሁ። እና አመጣጤ በመጀመሪያ ምንድን ነው መሰላችሁ? እነዚህ ከዚህ የምታያቸው እነዚህ ሁለት ልጆች አቶ ብሩክ አለማየሁና ወይዘሪት ቅምጥሌ ወይዘሪት ነች ወይዘሮ ነች። እኔ የምለው አቶ ግን ቀጥታ አቶ ነው። አቶ ነው በቃ አገቡም አላገቡም አቶ ናቸው። የእኛ ሴቶች ግን ወይዘሪትና ወይዘሮ የሚባለው ነገር ያወዛግባል። አይ ቲንክ ሲመስለኝ ወይዘሪት ነች አይደል? የብሩክ ሚስት አይደለች? ስለዚህ ወይዘሪት ቅምጥሌ ምን ተፈጠረ መሰላችሁ? አንዳንድ ሰዎች የቅናት መንፈስ እንደዚህ ግብግብ እያደረገ እያቃጠላቸው ነው። አሜን፣ እንደሱ ይቀጥል። እንደተቃጠላችሁ እንድትቀጥሉ ምኞቴ ነው። ወዳጆቻቸው ደግሞ እንደዚህ እንደተደሰትን ደግሞ እንዲንቀጥል ምኞቴ ነው። አሜን። ሌላው ምንድን ነው? በጣም ብዙ ልጆች ጥያቄ ጠይቁኛላችሁ ምናምንና ባለፈውን በምሳሌ አድርጌ ያስረድቻችሁ ነበረ። ግን ደግሞ
አይ ቲንክ ስለምትወዷቸው ስለምታከብሯቸው ሰላማቸው እንዲበጠበጥ ስለማትፈልጉ ምናምን እንደሆነ እረዳለሁ፣ ይገባኛል። ግን ደግሞ አንዳንድ ነገሮች እኛ ጥያቄ በጠይቅን ቁጥር እኛ ለምን የሆነ እንዴት እንደዛ ሆነ ብለን ጥያቄ ውስጥ ባስገባን ቁጥር የሆነ ቦታ ኮሜንት በጻፈን ቁጥር ነገሮቹ የተጋነኑ ወይ ደግሞ ወዳልሆነ መንገድ ይሄዳሉ እንጂ ነገሮቹ ይስተካከላሉ ማለት አይደለም። አንደኛና የመጀመሪያው ነገር ልነግራችሁ የምፈልገው ጨረቃዎች ከዚህ በፊትም በጣም ብዙ ይዘው መጥተው ያውቃሉ፣ ለስራ ማለት ነው። ከዛ እናንተ የወደዳችሁትን ሰው መከተል ትችላላችሁ፣ እየተከተላችሁ ያላችሁ ሰዎችም አላችሁ። ካልፈለጋችሁ ደግሞ ከእነሱ ጋር እስካሉ ድረስ ወይ ደግሞ እስከመጡ ድረስ ታዩና ከጨረቃዎች ቻናል ሲወጡ ልክ እንደማናቃቸው ወይ ደግሞ እንደማታውቋቸው መሆን። እንዳልኳችሁ ከፈለጋችሁ ደግሞ ማየት መቀጠል እንጂ ጨረቃዎች የሆነ ሰው ይዘው መጡ፣ ለምሳሌ እኔን ይዘው መጡ፣ የሆነ ስራ ሰራን ምናምን፣ ኦልሬዲ ከዛ ቻናል ላይ ግንኙነታችን አለቀ ማለት ነው። ገባችሁ ምላችሁ? ለምሳሌ የሆነ ቪዲዮ 2 ቪዲዮ 3 ቪዲዮ 4 ቪዲዮ ሊሰራ ይችላል። እስከ ቪዲዮ የሆነ ግንኙነት ሊኖር ይችላል። ከዛ ግን አለቀ ካላስ። ስለ ቪዲዮም ስለ ምናምን የሚያገናኛችሁ ነገር የለም። የእናንተ ግንኙነት ደስ የሚል ከሆነ ወይ ደግሞ ከተዋደዳችሁ እንደዚሁ ሀይል ትባባሉ ትችላላችሁ። እግዚአብሔር ብሎት እንደ እህት እንደ ጓደኛ ልትተያዩም ትችላላችሁ። ያ ማለት ግን በየቀኑ ማድርገው ወይ የሚያደርጉትን ነገር ይተዋወቃሉ ማለት አይደለም። ኦኬ። ወይ ደግሞ ከህይወታቸው የሚያስፈልግ ነገር ኑሮ ወይ ደግሞ ቀጥታ ወደ ህይወታቸው ገብቻለሁ ወይ ደግሞ ያ ሰው ገብቷል ማለት አይደለም። ኦኬ። ቪዲዮ ብቻ ነው ካላስ። ለቪዲዮ ያ ሰው መጣ፣ ስለ ቪዲዮ አይዲያ አወሩ፣ ስለ ቪዲዮ ተከናወነ፣ አለቀ እንጂ አንድ ሰው መጥቶ ቪዲዮ ሲሰራ ስለ እነሱ ህይወት በደንብ አድርጎ ያስረዱታል ወይ ደግሞ ያ ሰው ይረዳል ማለት አይደለም። ምን አገባው? እኔ ምላችሁ ግንኙነትን እየለየን የስራ ባልደረባ፣ የሰፈር ልጅ፣ የትምህርት ቤት ወይ ደግሞ ቤስት ጓደኛ ምናምናም ከእንደዚህ ግንኙነቶች በጣም ብዙ እኮ ናቸው። ለምሳሌ መስሪያ ቤት ስትሄዱ በጣም ቤስት ናችሁ ምናምን። እኔ አሁን መስሪያ ቤት ስሰራ በፊት ጓደኞች አሉኝ እዛው መስሪያ ቤት ለሚያቆም ማለት ነው። ስሰራ እዛ ጋር ቤስት ነኝ ምናምን። ውጭ ላይ ስወጣ ከግቢ ውጭ አያውቁኝም፣ አላውቃቸውም ስለማልፈልግ ከግቢ ውጭ ግንኙነት ከነዛ ሰዎች ጋር ስለማልፈልግ። የምፈልጋቸው ሰዎች ደግሞ አሉ ግቢ ውጭ ሙኜ ማገኛቸው ማወራቸው ምናምን። ግቢ ውጭ ሙኜ በአካል ማግኘት ማልፈልጋቸው ወይ ቴክስት ወይ ምናምን የሆነ ነገር ብቻ ማወራቸው። ተግባባን? አንዳንድ ሰዎች ደግሞ ስለ ህይወቴም እንዲያውቁልኝ የምፈልገው በቃ የወደፊት ጓደኞች እንዲሆኑ የምፈልጋቸው ሰዎች አሉ። በትምህርት ቤትም እንደዛው ትምህርት ቤት ስትማሩ ክላስ ላይ ወይ ደግሞ ግቢ ውስጥ ጓደኞች ናቸው ምናምን። ከዛ ግቢ ውጭ ወይ ደግሞ ስለ ህይወቴ አያገባቸውም አያገባኝም። ተረታችሁኛል ምላችሁ? በአጭሩ ምልላችሁ ፈልጌ መሰላችሁ እንደዚህ ምላችሁ። የሆነች ሴትዮ አለች አሉ ነው። እኔ አላቃትም፣ ሲጀመር ስሟንም አላውቀውም፣ መልኳም ጠፍቶኛል። ባለፈው ከነሱ ጋር ለስራ መጣች። አሁን ያዙ ይልቀቁ፣ በዚህ ወጣ በዚህ ወረደ፣ ልከነበል ነው ምናምን እያለች ነው ብላችሁኛል። እኔ ሂጄ አይቻት አላውቅም፣ ማርያምን ሂጄ አይቻት አላውቅም። ግን ደግሞ አንዳንዴ ሪከርድ አድርጋችሁ ቲክታክ ላይም ስትለቋት እንዲሁም በውስጥ መጣችሁ አረ እንደዚህ እያለች እኮ ነው ምን ሊፈጠር ነው ምናምን ትላላችሁና አንደኛ ደረጃ የልብ እንዲሰማቸው ጀግና እንደሆኑ እንዲሰማቸው የምናደርጋቸው እንደዚህ አይነት ሰዎችን እኛ ነን። አንድም ደግሞ አለ ዝም ብሎ የሚለፋደድ የወንድ አልጫ ደግሞ አለ። እሱንም ደግሞ እንደዚህ እኮ እያለ ነው ሊፈጠር ነው ምናምን ትላላችሁ። አንደኛ ሰው ወደ ቀልቡና ወደ ራሱ የሚመለሰው የሚፖስተውን ቪዲዮ ካላያችሁ እየሄዳችሁ ለምንድን ነው እንደዚህ የምትለው እንደዛ ማትለው እያላችሁ ኮሜንት ካላደረጋችሁ ያ ሰው ይህ ነገር በቃ እንትን የለው ብሎ። አንዳንድ ሰዎች ክብር፣ ማንነት ምናምን የሚባል ነገር የሌለባቸው ገንዘብን ብቻ የሚያዩ ሰዎች አሉ። አሳልፈው እንደ ይሁዳ ሊሸጡሽ 5 ሳንቲም ብትሰጫቸው ወይ ቢያገኙ ይሸጡሻል። ገባሽ? እና እነዚህ ሰዎች ደግሞ እየመጡ እንደዚህ ሆንኩ እንደዛ ሆንኩ ወይ ደግሞ ባለትዳርን ሴት አፈቀርኳት እንደዚህ ያልኳት ምናምን እያሉ አፈቀርኩት እያሉ የሚመጡ ሰዎች ክብር የላቸውም፣ ማንነት የላቸውም፣ እምነት የላቸውም። እነሱ አንድና አንድ ገንዘብ ብቻ ነው የሚፈልጉት። አንደርስታንድ ሚ ገንዘብ ብቻ ነው የሚፈልጉት። ስለዚህ እናንተ ሰደባችኋቸው፣ ምንም አላችኋቸው፣ ዝቅም አደረጋችኋቸው፣ ከፍም አደረጋችኋቸው፣ እየሄዳችሁ እያያችሁላቸው እስከሆነ ድረስ እነዚህ ልጆች ያን ነገር ከማድረግ አይቆጠውም። እንዳልኳችሁ አሁን ጨረቃዎቼ በአረበኛ ከራማ ነው ምናምን ይባላል። ይሄ ክብር፣ ማንነት እና ደግሞ ምንድን ነው የሚባለው ብቻ አሁን ጨረቃዎችን እዩልኝ። ክብራቸውን ያስቀድማሉ፣ ማንነታቸውን ያስቀድማሉ፣ እምነታቸውን ያስቀድማሉ። ትውልድን ላለመግደል ደግሞ ይጥራሉ። ሌላው ሰው እንደነሱ አይደለም። ትውልድ ቢሞት ባይሞት እምነት ማንነት ምናምን የሚባል ነገር ገንዘብ ያገኛል፣ ይበላል። እንደ አህያ መብላት ብቻ ነው። ይበላል፣ ይፈሳል፣ እሱ ብቻ ነው። ተግባባን? ስለዚህ እናንተ እየሄዳችሁ እንደዚህ እኮ ተባለ ወይኔ ምን ሀሳብ ደግሞ ልታመጣ ይሆን ምናምን እያላችሁ ኮሜንት ስር
ባላችሁ በተርመጠመጣችሁ ቁጥር ሌላ ታሪክ ነው የሚፈጠረው። እሱ 10 ትርመጥመጥም አትርመጥመጥም ብሩኬ የቅምጥሌ ነው። ቅምጥሌ ደግሞ የብሩኬ ነች። ደጋግሞ ብሩኬ አስረግጦ እስከ ሞት ድረስ ወድሻለሁ፣ አፈቅርሻለሁ፣ ከአንቺ ሌላ ሴት ማየት አልችልም እኮ አለ። ማውራት አልፈልግም እኮ አለ። ለምን አትጣነቁ? እሱን ያለው ነገር። ስለዚህ ምላችሁ ፈልጌ ነው እሷ መጣ 10 እንደዚህ ሆነ እንደዛ ሆነ ስላለች ብሩኬን ታውቀዋለች ወይ ያውቃታል ማለት አይደለም። ካሜራ ላይ ገብታ አየናት። ከዛችን ቀን ከቪዲዮ በኋላ አያውቃትም፣ አታውቀውም። ካላስ ምን ታመጫለሽ አንቺ ኩክኒያም ማለት ነው። ስለዚህ አረባችሁ ተቀመጡ። እየሄዳችሁ ካያችሁ እዩ። እኔ አይመለክ አሁን እነሱ ዝም ያሉት እኮ ሰው ሲቸግረው ማየት ስለማይፈልጉ እንዳይቸግራት ልጇን ታሳደግ ብለው ነው ዝም ያሏት እንጂ ከአንዳንድ ማስቆም ይችላሉ። አይደለም ስማቸውን እየጠራችና ፎቶ እየለጠፈች ስማቸውን ከጠራች በአንድ አካውንቷን ፎቶቸውን ከተጠቀመች በአንዱ አካውንት እንደዚህ ማድረግ እንደሚችሉ አታውቅም። ያውቃሉ እኮ ግን እንዳይቸግርሽ ስሪ ችግር የለውም ብለው ነው። ተግባባን አይደል? መልካምነት ለራስ ነው፣ በጎነት ለራስ ነው ይባላል። አዎ ለራስ ነው። ግን አንዳንዴ መልካምነት እና የዋህነት ደግሞ ዋጋ ያስከፍላቸዋል። አንዳንድ ሰዎች እንደዚህ እንዲረማመዱባቸው ያደርጋቸዋል። በብዙ ሰዎች ላይ ታችሁ ከሆነ መረማመድ አይችሉም። ምክንያቱም ከአንዳንድ አካውንታቸውን ጥቅም ውጭ ስለሚያደርጉባቸው ማለት ነው። እኛ ልጆች የዋህ ስለሆኑ ደግሞ እዚህ የመጣችሁ አፋችሁን አትክፈቱ። እሺ እሱ ልላችሁ ነው ፈልገው። ከዛ ውጭ የእኛ ልጆች ደግሞ እየሄዳችሁ በቃ በማትከበሩበት ልጆቹ በማይከበሩበት ቤት እንደዚህ ዝሙት በበዛበት ትውልድን በሚገል እንትን እየሄዳችሁ ባትገኙ ደስ ይለኛል። ተከብራችሁ ልጆቹን የምታስከብሩ ነው የተከበራችሁ ሰዎች ናችሁ። ለማስከበር የምትሄዱት ርቀት ደስ ይለኛል። ግን አንዳንድ ጥፋቶችን እኛ ራሳችን ነው የምናመጣቸው። የማይሆን ነገር ባናደርግ ደስ ይለኛል። ከዛ ደግሞ አትጨነቁ። ለምንድነው የምትጨነቁት? አያውቃት አታውቀው ምን ታመጣለች? ምንም እንኳ አታመጣም። አይደለም አሁን በፊት እንኳ ምንም አላመጣችው። ስለዚህ ብሩኬ ቼክም አያደርጋት እስከነሱ መሆን ረስቷታል። አያውቃትም ሲጀመር የታውቃታል። ብሩኬ ከዚህ በፊት የምትሰቅ ብጥብጥ ያለች ሴት ብሎ ሰጠው እግዚአብሔር። አንተ ልጄ ንጹህ ሰው ነህ፣ ጸዴ ሰው ነህ ብሎ የምትፈልጋትን ሴት እሰጣለሁ ተብሎ የሚፈልጋትን ሴት አገኘ። ቅምጥሌው የምትፈልገው ብሩኬን ነበር፣ አገኘች። ስለዚህ ምንም ወደዚህ መጣችሁ ወደዛ። ከዚች ቆንጆዬ ሴት ምን አጡ? ከዚህ ቆንጆ ልዕልት ንጹህ ሴት ይህ ዝም ብሎ ቀሚስ ለብሰሽ ስለተንጓተት ሴት ነሽ ማለት አይደለም። መጀመሪያ ስለ ሴትነት በደንብ ማወቅ ይጠበቅብሻል። ምድረ አናታም ማለት ነው እንዴ! እኔ የምለው ወይ አታፍሩም? ግን የሰው ባሌ ነው ወይ ደግሞ አፈቀርኩት ምናምን ስትሉ እናንተ አይነት ሴት ሲዘጋኝ እንደዚህ ጉሩባችሁን እያንጠለጠልኩኝ ማለት ነው። የሆነ ገደል ጫፍ ላይ ቆሜ እንደዚህ በጣም ረዥም ገደል ላይ ሆኜ እንደዚህ ቆሜ ማለት ነው። አንገታችሁን ይዤ እንደዚህ እያውለበለብኩ ልልቀቅሽ እዚህ ገደል ላይ ምናምን እያልኩኝ ነፍሳችሁ ስቅል ማድረግ ግን አልጥላችሁም። ግን እንደዚህ ማንሰፍሰፍ ማንቀጥቀጥ ማለት ነው። እንደዛ ባደርጋችሁ ደስ ይለኛል። እንደዚህ ዝርክርክ ሴት አልወድም እኔ። የምር እንደዛ አድርጌ ነፍሳችሁን በቃ ስቅል ባደርጋት ደስ ይለኛል። እንዴት እንደምታስጠሉ! እኔ ዝርክርክ ያለ ሴት አልወድም፣ አይመቸኝም። ሽክፍ ስትል ነው እንጂ ሴት ልጅ ቅምጥሌን እያት ሽክፍ ያለች ስለሆነች ፈጣሪዋን ስለምትፈራ ስለምታከብር፣ እግዚአብሔር ደግሞ የተከበረና የተወደደ ባል ሰጣት። ብሩኬ ፈጣሪው ስለሚያከብር ጨዋ ወንድ ስለሆነ ጸዴ ሰው ስለሆነ ፈጣሪዋ የምታከብር ፈጣሪዋ የምትፈራ እሱን የምታከብር የምትወድ ሴት እግዚአብሔር ሰጠው። እንደዛ ብትሆኑ አይሻልም? እንደዚህ መዝረከርክ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ ማስመሰል ደግሞ ስችሉበት አንዳንድ ሰዎች እኔ አልችልም። እግዚአብሔርን የሆነ ሰው ከጠላሁት ጠላሁት፣ በሄደበትም ቼክም አላደርገውም። በመቤቴ ዝም ብላችሁ ማስመሰል ደስ አይልም። እሱ ልላችሁ ነው ፈልገው። ምድረ አናታም ማለት ነው የምትነኩክኛም። ደረቃዎች ወዳችኋለሁ። የኔ ፈገግታዎች፣ የኔ ማሮች፣ የኔ ወርቆች ላቪዩ። እግዚአብሔር ጠብቃችሁ። አቤት ሴትዮዋ አልተነሳችም ብዬ ቁጭ ብዬ ትትት ማለት ጀመርኩ። ቻው በሉ፣ ደህና ዋሉ። መልካም ቀን ባይ